አገራችንን ከሰግጥ ፈምስ የስነ ልቦና ዲስኦርደር በሽታ ካለባቸው ታማሚዎች ተጽዕኖ ስር ማውጣት የእያንዳንዱ ጤነኛ ትውልድ ግዴታ ነው። ግለሰቦች እንደፈለጉ የመኖር ነፃነት ቢኖራቸውም ያ ነፃነታቸው በማህበረሰቡና ትውልድ ላይ አሉታዊ ተጽዕኖ የሚያሳድር ከሆነ መታከም አሊያም በሕግ አግባብ መያዝ አለበት። ብቻዬን ማምረት ትችላለህ እንጂ ልጅን የማሳበድ መብትና ስልጣን ሊኖር አይችልም። የሰግጥ ፈምስ አብዮት አቀንቃኞች በሙሉ በማወቅም ይሁን ባለማወቅ የአንቲሶሻል ፐርሰናሊቲ ዲስኦርደር ተጠቂ ስለሆኑ ይህ የስነ ልቦና ቀውስ ወረርሽኝ እንዳይስፋፋ ማህበረሰቡ ስለ በሽታው ሰፋ ያለ ግንዛቤ እንዲኖራቸው ማድረግ ያስፈልጋል። በክፍል 1 ላይ ስለ አንቲሶሻል ዲስኦርደር ምንነት ትላንት በለቀኩላችሁ ቪዲዮ መጠነኛ ማብራሪያ ሰጥቼ ነበር። ዛሬ ደግሞ ከዚህ የቀጠለውን የአንቲሶሻል ፐርሰናሊቲ ዲስኦርደር ኮዝ ምን እንደሆነ እንመለከታለን። አንደኛው ቻይልድሁድ ትሮማ ነው። በነገራችን ላይ ቻይልድሁድ ትሮማ ለአብዛኛው የስነ ልቦና ዲስኦርደር እንደ መነሻ ምክንያት የሚጠቀስ ስለሆነ ወላጆች ልጆቻችሁን በማሳደግ ረገድ ከፍተኛ ጥንቃቄና ትኩረት መስጠት ያለባችሁ ጉዳይ ነው። ስለ ቻይልድሁድ ትሮማ በሰፊው ራሱን የቻለ ፕሮግራም በቅርቡ አቀርብላችኋለሁ። ወደ ጉዳያችን ስንመለስ ስዳደግ አስተዳደግ ያደገና የተመጣጠነ ምግብ ሳይመገብ ያደገ ልጅ አንቲሶሻል ፐርሰናሊቲ ዲስኦርደር ታማሚ የመሆን እድሉ ሰፊ ነው። ግብረገብና አመጋገብ ሁለቱም ሳይነጣጠሉ ለልጆች በተገቢ ሁኔታ ሊሰጣቸው ይገባል። እዚህ ቦታ ላይ ስለ አመጋገብ ያነሳሁት ለምን መሰላችሁ? ለአንቲሶሻል ፐርሰናሊቲ ዲስኦርደር መንስኤ ከሆኑ ነገሮች መካከል አንዱ የጋባ እጥረት ስለሆነ ነው። ጋባ አብሪቬሽን ሲሆን ጋማ አሚኖቤትሪክ አሲድ የሚባል በአንጎላችን ውስጥ የሚገኝ ኬሚካል ነው። ይህ ኬሚካል እጅግ በጣም ወሳኝ ከመሆኑ የተነሳ አጠቃላይ የስሜታችንን ሁኔታ ባላንስ በማድረግ የሚቆጣጠር ነው። ቃል በቃል ሳይንሱም እንደምን ላንብብላችሁ። ቱ ካልም ነርቨስ ሲስተም አክቲቪቲ አንድ ኮንትሮል ነርቭ ኢምፓልስስ which helps in regulating mood, sleep, stress and managing sensory input, preventing overstimulation and influencing functions from relaxation and anxiety relief to memory and blood pressure ብሎ ያብራራል። ስለዚህ አንድ ሕፃን የተመጣጠነ ምግብ ካላገኘ በቂ ጋባ ኬሚካል ስለማይኖረው ስሜታዊ ቁጥጥሩ የተዳከመ ይሆናል። ስለሆነም ስሜቱ በነዳው እንዳሻው ይነዳል። ሲቆጣ ቁጣው ከቁጥጥሩ ውጭ ይሆናል። ደስታውም ቅጥ ያጣ ነው። በውስጡ የሚሰማውን ማንኛውንም ስሜት ፊልተር ማድረግ ስለማይችል የተሰማው ስሜት ሁሉ ለሱ ልክ ስለሆነ ጋጠወጥም ከሆነ መመለሻ አይኖረውም። ይህን በተመለከተ ኒውሮ ኬሚስትሪ በጥልቀት ስለምተነትን ማንበብ ትችላላችሁ። ስለዚህ የሰግጥ ፈምስ መሰል የጋጠ ወጥነት አብዮት አቀጣጣዮች ላይ ሳይንሳዊ ምርምር ቢደረግባቸው በአንጎላቸው ውስጥ የጋባ ኬሚካል እጥረት ይኖርባቸዋል። እባካችሁ ወላጆች ለልጆቻችሁ በተቻላችሁ መጠን የተመጣጠነ ምግብ በመመገብ አሳድጓቸው። ሌላኛው ኮዝ ፓሬንታል ፋክተርስ ነው። ሃቪንግ አን አንቲሶሻል ኦር አልኮሆሊክ ፓረንት ራይዝስ ሪስክ ፎር አንቲሶሻል ፐርሰናሊቲ ዲስኦርደር ይላል። ከዚህም በተጨማሪ ፓረንትስ ላክ ኦፍ ኢንተረስት ኢን ዘ ቻይልድስ ኤዱኬሽን የሚል ይገኝበታል። ይህ በጣም ሊሰመርበት የሚገባው ጉዳይ ነው። ለትምህርትና ለእውቀት ግድ የሌለው ወላጅ ያሳደገው ሕፃን ጠቃሚ ዜጋ ከመሆን ይልቅ ለማህበረሰቡም ሆነ ለአገሩ ቶክሲክ ይሆናል። ያለንበት ዘመን ማቴሪያሊዝም በመሆኑ አብዛኛው ሰው የእያንዳንዱን ነገር ቫሊዩ ከገንዘብ ጋር እያነጻጸረ መመልከቱ ለዚህ በሽታ ተጋላጭ የሚያደርግ እሳቤ ነው። ከስግጥና ነፃ የሚያወጣ ብቸኛ መሳሪያ እውቀት ነው። እውቀት አልባ ሰው በእውቀት አይን ህይወትን ገና መኖር ያልጀመረ እንጭጭ ፍጥረት ነው። በተፈጥሮ ህግ ውስጥ አንጎል እንጂ ባንክ የለም። በተፈጥሮ ህግ ውስጥ እውቀት እንጂ ገንዘብ የለም። ገንዘብ አያስፈልግም እያልኩ አይደለም። መቅደም ያለበት ግን እውቀት ነው። በዝግመተ ለውጥ ቲዮሪ እንኳን the power of knowledge is central to human evolution, natural selection, scientific advancement and the capacity for survival and adaptation through learned behavior and culture ተብሎ ነው የሚገለጸው። ፈጣሪ ህዝብ እውቀት ከማጣቱ የተነሳ ጠፍቷል ያለ ምክንያት አይደለም። በዚህ ዘመን እንደ ሰግጥ ፈምስ አብዮት አቀንቃኞች በእውቀት ማጣት የጠፋ ትውልድ የለም። በግዙፍ ዳለ የሚመካ ትውልድ የተፈጠረው እውቀት በማጣቱ ነው። እርቃን ገላን በማሳየት ዝነኛ ለመሆን የሚሮራ ትውልድ የተፈጠረው ስንፈተ ክሬቲቪቲ ያለበት ልፍስፍስ አንጎል የተሸከመው እውቀት በማጣቱ ነው። የማህበራዊ ሚዲያ ባርሌድነት የተስፋፋው እውቀት በማጣቱ ነው። በስድብና በብልግና የፈመሰው አንጎል ውስጥ ከስድብና ብልግና በቀር ምንም ስለሌለው ነው።
እውቀት አልባ ሰው ሰዋዊ የሞራል ህጎችን የማክበር ስብዕና ስለሌለው ይሉኝታ የሌለው ደፋር ነው። ይህ ድፍረቱ ወደ ማህበራዊ ሚዲያ ስመጣ ደግሞ አንቲ ሶሻል ፐርሶናሊቲ ዲስኦርደርነቱ ለትውልድ በካይና ቶክሲክ መሆን ይጀምራል። እያወራው ያለሁት እውቀት ስለ ዲግሪ ወረቀት እውቀት አይደለም። ይህን ጉዳይ በተመለከተና ሌሎች ለአንቲ ሶሻል ፐርሶናሊቲ ዲስኦርደር መንስኤ የሆኑ ነገሮችና ለዚህ በሽታ ሁነኛ የህክምና ፈውስ ምን እንደሆነ በቀጣዩ ጊዜ ይዤላችሁ እመለሳለሁ። የኢዮናዳብ ሚዲያ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ሰናይ ቀን። ቻው። ኢዮናዳብ ነኝ።